ሰላም ሰላም ቤተሰብ እንዴት ዋላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ቅመሜ መታለች እንደዚህ አምሮባት። ኦ ማይ ጋድ የኔ ቆንጆ በጣም በጣም አምሮብሻል። በኢንስታግራሟ ላይ መታለች፣ እንዲሁም በቲክታኳ ላይ መታለች። ማርያምን በጣም ነው ያማረባት። ይሄ ልብስ አለባበሱ ችላበታለች። ጫማው እላይዋ ድረስ ነው የሸፈናት። ይሄንን አለባበስ የማይችሉ ሰዎች አሉ ማለት ይሆናል አይደለ? ምንድነው ከፍላት ጫማ የሚለብሱ ሰዎች አሉ። ከፍላት ከምትን ይሄ ምንድነው ታኮ ነው የሚባለው። ከታኮ ጫማ የሚለብሱ ሰዎች አሉ። ይሄ ልብስ ከነሱ አይለበስም ማለት እላዩ ድረስ ነው የሚታየው ማለት ነው። እና ቅመሚ እንዳያቸዋት አሁን ጫማው ላይ ድረስ ነው የሸፈናት ማለት ነው። በዛ ላይ እኮ ሞዴል ነች እኮ እግዚአብሔር እኮ ውብ አድርጎ ነው የፈጠራት ቅመሚ ማለት ነው። እግዚአብሔር ይጠብቅሽ የኔ እናት፣ ይጠብቃቸው ሁለት ቆንጆች ማለት ነው። እግዚአብሔር ይጠብቃቸው። ማርያምን አምሮባታል ማለት ነው። እንዲሁም በቲክታኳ ላይም መታለች። ማራለ ወይ አንተ እንዲሁም በቲክታኳ ላይ መታለች ለባሏ ለቡቡዋ ማለት ነው። ማራለ ወይ አንተ ጋር ስሰማክ ሳሚ ይለኛል እያለች ማለት ነው። እሱ ደግሞ የኔ ቆንጆ ብሏታል። እና እንግዲህ በቃ ፍቅርም ያለው እነሱ ጋር ነው፣ የሚያምረውም እነሱ ጋር ነው። ቅብጠት መረ ሁሉም ነገር የሚያምረው እነሱ ጋር ነው። ማርያምን እና ስታይዋቸው እግዚአብሔር ይጠብቃችሁ በሏቸው። ጌታ በስማ ማታ ነው የቪዲዮን የተቀረጸው፣ ፎቶውንም የተነሳችው ማታ ነው። ያ ማለት ፕሮግራም ነበራቸው ማለት ነው። እና አሪፍ ጊዜ እንዳሳለፈው ያሳያል። ቅመም የኔ ቆንጆ የኔ እናት አምሮብሻል፣ በጣም በጣም አምሮብሻል የኔ ቆንጆ። እግዚአብሔር ይጠብቅሽ፣ ይጠብቃችሁ ሁለታችሁም። ጠላቶቻችሁን እያዘላችሁ ድንግል ማርያም ትጠብቃችሁ፣ ቅዱስ ገብርኤል ይጠብቃችሁ። ማርያምን እንደዚህ ሰው እንዲወደዳችሁ መጨረሻችሁም እያሳምርላችሁ፣ የሰው ፍቅር እንዳላችሁ እናንተም አትቀየሩብን ጨረቃዎቻችን። በዚሁ ባላችሁበት ሲቹዌሽን እግዚአብሔር ይጠብቃችሁ። ዶላር አይቀይራችሁ፣ ሚዲያ አይቀይራችሁ፣ ሰው አይቀይራችሁ። ማርያምን እንደዚህ ኦዲየንሶቻችሁ እናንተን እንዳከበሩ እንዲወደዱ እስከ መጨረሻ ድረስ ያዝልቅላችሁ ማለት ነው። እኔ ይሄ ነገር ሁሉ የምላት ነገር ናትና የእውነት እና ጨረቃዎቻችን እንወዳችኋለን። ሌላው ቅመሜ የጻፈችውን ጽሁፍ የእውነት ትምህርት አለው፣ ቁም ነገር የያዘ ማለት ነው። ሰው በቃኝ የሚል ፍጥረት ቢሆን ኑሮ ጤናው ብቻ ይበቃው ነበረ። ጤነኛ ስላደረከኝ ተመስገን ብላለችና፣ አዎ እግዚአብሔር ይመስገን ጤነኛ ብቻ ስላደረገን እግዚአብሔር ይመስገን። ያው እኛ የሰው ልጆች በቃኝ አናቅም። ስናገኝም መከራ ነው፣ ስናጣም መከራ ነው፣ ማማረር ነው። ስናገኝ መብላት፣ መጠጣት፣ መሄድ፣ መጨፈር፣ መተኛት፣ መነሳት ነው። ተመስገን አናቅም። ጤነኛ ብቻ ስላደረገን አናስታውሰውም። እና ብቻ እግዚአብሔር እንደ ሰው አይደለም። እንደ ምረቱ፣ እንደ ቸርነቱ፣ እንደ አባትነቱ፣ እንደ ቅርባይነቱ አኑሮናል፣ ያኖረናል ለወደፊትም። እግዚአብሔር ይመስገን። ብዙ ነገር ትማሩበታላችሁ ጌታን። ብዙዎች አሉ ለመስራት እየፈለጉ እየተመኙ፣ ለመሄድ እየፈለጉ እየተመኙ መሄድ ያልቻሉ፣ የተኙ፣ በህመም የተያዙ፣ ማየት ያልቻሉ ብቻ ብዙ ሰዎች አሉና እነሱ ራሱ እያሰብን በእውነት ጤነኛ ብቻ ስላደረከኝ ተመስገን እንበል። የምንልበት ደግሞ እግዚአብሔር ይርዳን። በእውነት ትልቅ ነገር ነው ጌታን